የፍቅር ጀማዎች ደግሞ እንኳን ደስ ያላችሁ በድጋሚ ማለት እፈልጋለሁኝ። እውነት ልዩ ልዩ ደስ የሚል ቀን ነው። ልዩ እንግዲህ አብርሃም አይታችሁታል። እያመንኩ አይደለም ሄደን ታልተፈራረምን ብሎ ነበር። ሲፈራረሙ በአይናችሁ አይታችኋል። እንደገና የቆየ ቪዲዮ ነው እያላችሁ ደግሞ የምትጽፉ አይናችሁ መነጽር ግዙና አርጉለት ማለት ነው። ወይ ደግሞ ዶክተር ጋር ሄዳችሁ የአይናችሁን ብሌን ቼክ አስደርጉ ማለት ነው የምፈልገው። ሰላም ውድ ተመልካች እንዴት አላችሁልኝ? ሰላማችሁ በዘተ ተረፍረፍ ይበልልኝ። ኢትዮጵያንም ኤርትራንም በመላ ዓለም የምትገኙ ማለት ነው። ለቤቴ ወይም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮች መታችሁ ስለምታበረታቱኝ እንዲሁም የሩታዬ እህቶች እንቁዎች፣ ጨዋዎች፣ ዝሙትን የማትደግፉ የሰው ደስታ ብቻ የሚታያችሁ ማለት ነው እንኳን ደስ አላችሁ። አብርሃም እንግዲህ ከቡታጅራ ሩታ እኮ ቃሏ መሬት ላይ ጠባ አይልም አትናገር እንጂ ማለት ነው። እንግዲህ ዴቭን በዚሁ አጋጣሚ ላመሰግነው እወዳለሁኝ። እሺ ብሏት ሰምቷት አምጥቷታል። ያው ሰፕራይዙ ተራ ሰፕራይዝ አልነበረም። ዳኒ እንዳለው ማለት ነው። ለተራ ሰፕራይዝ አብርሃም ሳይድን ከቡታጅራ አይመጣም፣ ከአንቺ ጋር መገናኘት የለበትም እያለ ነበረ። ሩታ ይሄን ያህል እኮ እውነቴን እኮ ነው። እኔ እንጃ ምን ልበላችሁ፣ ነፍሰ ገዳይ እኮ አይደለችም። ምን እንዳሰባችሁ ምን እንዳቀዳችሁ አላውቅም ማለት ነው። እና ብቻ ለሁላችንም ልቦና ይስጠን ማለት ነው የምፈልገው። እንዲሁም በአረብ ሀገራት እውነቴን ነው አንገታችሁን ደፍታችሁ ለቤተሰብም ሆነ ለልጃችሁ መስዋዕት እየከፈላችሁ እንደ ሻማ እየቀለጣችሁ ላላችሁ እህቶቼ፣ ጀግናዎቼ እናንተ እኛ ነን ማለት ነው እና ለእኛ በቅድሚያ ትልቅ ክብር ይገባናል። ፈጣሪ እንግዲህ ፈቅዶ ሁሉም ድራማ እንደሚሰራው እኛም እየሰራን ከልጆቻችን ጋራ ከባል ከእህናት የእናት የአባት ናፍቆታችን የምንወጣውን እሱ የማታ እንጀራውን ይስጠን ከጤናው ጋር እላችኋለሁ። በርቱልኝ፣ ጠንክሩልኝ። ውድድ ነው ማረጋቸው። ወደ ጉዳይ ስገባ ግን በጣም ነው እኔ ደስ ያለኝ። የሰው ደስታ የሚያስደስታችሁ በሙሉ በእውነት በሰው ደስታ ልትደሰቱ ይገባል፣ ልትደሰቱ ይገባል። ያው በሰው ደስታ የማይደሰተው እንደታወቀው አንድ ሴጣን ነው። ሴጣን የሰውን ደስታ አይፈልግም። ሰው እንዲያዝን ይፈልጋል። ካለው ነገር ላይ እንዲበተን ይፈልጋል። በቃ ምን ልበላችሁ የሴጣን ስራ ይሄ ነው እና ትናንት እንግዲህ በአብርሃም ሰፕራይዝ እውነቴን ነው ሌላ ነበር የገመታችሁት ሌሎቻችሁ ማለት ነው። በራሳችሁ እጅ በእውነት ይሄ ዋይፋይ መዳብ ቤት ተመቸን ብላችሁ እንደፈለጋችሁ ምጭሩት ማለት ነው። ምጭሩት አብርሃም ድጋሜ ድግምት ሊደረግበት ነው እያላችሁ በየኮሜንቱ የምትክለፈለፉ አላችሁ ማለት ነው። ስራ ፈቶች የምን ድግምት ነው የምታረግበት? ጥላቻችሁ በዚህ ልክ ግን አይገርምም? በእውነት እስኪ እንደዚህ ከአንድ ጠንካራን እናት ልጇን እያሳደገች ትዳሯን ለመመለስ የሄደችን ሴት ወይም እህት በዚህ ልክ በየኮሜንቱ የምትወቅሩ ሰዎች ግን አንዳንድ ሰው በኮሜንት ምክንያት ራሱን እንደሚያጠፋ ታውቃላችሁ። ያቺ እንግዲህ ቲክቶከሯ ከጎዳና ተነስታ የጫማ ስራ ሊስትሮ እየሰራች እንግዲህ ብዙ ነገር እያረገች ያለችው ቦና ነው ቦንቱ የምትባለው በእናንተ በኮሜንት በመጥፎ በምጽፉት ቁጭ ብላችሁ ይሄ ዋይፋይ ተመቸን ቴክኖሎጂ ተራቀቀልን ብላችሁ በምጽፉት እኮ ነው ራሷን ያጠፋችሁ። መኖር የምትፈልግ ትንሽዬ ልጅ እንቦቅቅላ ደስ የምትል ፈጣሪ ነፍሷን ይማረው እንጂ ማለት ነው። አሁን ላይ ሩታን ለመጣል የሄዳችሁበት ነገር ምንም አልተሳካላችሁ። እውነቴን ነው። አሁን አንገታችሁን ደፍታችሁ ለአብርሃምና ለሩታ ጸሎት አድርጉ። እሱም ፈጣሪ ልቡን እንዲመልሰው በመሀላቸው ያለው የቀይ ሰይጣን ደግሞ ፈጣሪ ነቅሎ እንዲያወጣት ወደ አብርሃምና ወደ ሩታ ህይወት እንዳያመለክታት ጸሎት አድርጉ፣ ዱአ አድርጉ። ደስ ይላችኋል እንዴ? አንድና ሲንግል ማም ሆና ልጇን ስታሳድግ በእውነት እና አብርሃም እንግዲህ ይኸው እንዳያችሁት ይዟት በረረ።
ቀፍ አርጋው እሱም ማለት ነው እየሳቀ እየተያዩ ከሩታ ጋር እንግዲህ አብርሃም ሲጀመር ምንም አልሆነም ነበረ፣ አልታመመም። አውቆም እንደነበረ እኮ በደንብ ያስታውቅ ነበረ ማለት ነው። እና ግርግር ጋር ሲደርስ ብቻ ነበር ያኔም የማይናገረው እንጂ ከሩታ ጋር ሲሆን ይስቃል። ሌሎቹ ሲመጡ ግን ሙድ እየያዘባቸው ነበር። በነገራችን ሙድ እየያዘና እሱ እያሾፋባቸው እንደሆነ እንኳን እህትየዋ ጨምሮ አላወቀችም ማለት ነው። እንግዲህ በዚሁ አጋጣሚ ያው ቴምር ሪል ስቴት ድጋሚ አይሆንብኝና ሰፕራይዝ አድርጎት የራሱ የግሉ ሱቅ እንዲኖረው ያው ሄዳ ሩታዬም ያለውን ነገር እንዲያብራራላት አድርጋ አብርሃምን ፈርሟል ማለት ነው። ይሄ ደግሞ ለእሱ ትልቅ እጥፍ ደስታ ነው። በዚህ ላይ ይሄ ዩቱብ ቻናል 500,000 ግማሽ ሚሊዮን የመግባት ቻንሱ በእውነት ብዙ ፈተናዎች አለው። አብርሃም ለሌሎች ሄዶ መስዋዕት እንደሚከፍለው በራሱ ቻናል ላይ እንዲህ ቢሰራ 1 ሚሊዮንም ያልፋል። በነገራችን በብዛት አይታችሁ ከሆነ ያው በአብርሃም ነው የሚጠቀመው ሰው፣ በአብርሃም እና በሩታ ማለት ነው። ይሁን ልቡ ቅን ስለሆነ ነው። ፈጣሪም ደግሞ ከዚህ በላይ ከፍ ያድርግክ አብርሽ ማለት ነው። እኔ በአብርሽ ላይ ጥላቻ የለኝም እኮ፣ ግን ትዳርክን አትበትን፣ ወደ ቀልብክ ተመለስ፣ ከአንድ ሰው ጋር ተረጋጋ፣ ህሊናክን ሰብስብ ነው እንጂ አብርሃም ላይ ምንም አይነት ጥላቻ የለኝም። እውነቴን ነው የምላችሁ። የዋህ ነው። የዋህ ስለሆን እኮ ነው ይሄ ቶፋና ሶፊ የሚባሉት ሩታ በአብርሃም ላይ እንዲያስደርጋለች ተቀብሯል፣ ቆፈር ነው አወጣ ነው እያለ የሚዘባርቀው ማለት ነው። እና የማንኛውም ሃይማኖት የማይወድ በእውነት በሙስሊሙም በኦርቶዶክሱ በሁላችንም በምናውቀው ማለት ነው። እና በጣም ነው የሚያናድደው የሚሰራው ስራ። አሁን ደግሞ አብርሃም ወደ አዲስ አበባ ስለተመለሰ ፎቶ መቃጠል አለበት። ልክ ራሱ እኔ እንጃ አብርሃም ላይ በቅናት ተነሳስቶ እንግዲህ በሰብስክራይብም ስለሚበልጠው በሁሉም ነገር ስለሚበልጠው የልጅ አባት ስለሆነ ፈጣሪ ፍሬ ስለሰጠው የምትቀኑበት አላችሁ፣ የምትቀኑባቸው አላችሁ በሩታና በአብርሃም። በነገራችን የወዳጅ እውነቴን ነው የጓደኛ ጠላት እኮ አይጣል ነው። ጠላት እኮ ከውጭ ስትጠብቁት ትጠነቀቃላችሁ። ይሄ ግን አጠገባችሁ ሆኖ ጉድጓድ የሚቀፍርላችሁን አታውቁትም። እናንተ ጋር ሲደርስ ያስመስላል። እንኳን ደስ አለህ አንተ እንዲነክ አንተ እንዲነክ ይልካል። ከጀርባ ግን ምን እያሰናዳልክ እንደሆነ ማንም አያውቅም። ይሄን ነገር ማለት ነው። እና በእውነት እንግዲህ እነ ቶፋ እነ ሶፊ ከአብርሃም ጋር ይታወቁ ቪዲዮም ሰርተው አያውቁም። ሲጀመርም እነ ቶፋ እኮ የሚሰሩት እንደዚህ ሴቶች እጅ ታረገች አረገ የሚለው ጋር ነበረ ማለት ነው። እና አንዳንዴ ከልክ ሲያልፍ በእውነት ይሄን ነገር እኔ ሁሌም እለዋለሁ ቪዲዮ ላይ መቆም አለበት ማለት ነው። አብሶ ይሄ አጸያፊ ነገር እዚህ ጋር በመሀል ልጅ አለ። ሩታ እንድትጠላ የቤተሰቡ ሲገርመን ከውጭ ደግሞ የመጣችሁ በጣም ነው የሚገርመን ማለት ነው። እና ሶፊና ቶፋ ግን ስነ ስርዓት ሊይዙ ይገባል። ይሄ ጉዳይ ሩታም ዝም ልትለው አይገባም፣ አብርሽም ማለት ነው። በእውነት በዚህ ተቀጠለ ነገ ሌላ ነገርም ሊያረጉ ይችላሉ ብዬ ስለምገምት ማለት ነው። እነሱ ዛሬ ዶላር የቆጠረውን ነው የሚመለከቱት እና የሩታን ምን ያህል ስሟን እያጠፋ ቀስሟን እየሰበረ እንደሆነ አልታወቀም። ግን ሩታዬ ጠንካራ ልጅ ናት፣ ለማንም አትሰበርም። በዚሁ ልላችሁ ስለፈለግኩኝ ነው እንጂ የዛች ሟቿንም የቦንቱን ስም ያነሳሁት ማለት ነው። እቅዳችሁ እንደሷ እንድትሆን ነው። ዳኒ እንግዲህ እዚህ ፕሮግራም ላይ አልተገኘም። ተመስገን አልኩኝ እኔ። ታውቃላችሁ ዳኒ አለመገኘቱ በጣም ደስ ብሎኛል። ወይ ደግሞ አብርሃም ትክክል አይደለም መፈረም አይችልም ብሎ ሊበጠብጥ ይችላል። ታውቃላችሁ እውነቴን ነው የምላችሁ። እና ማንም የለም በቃ ይሄ ተራ ሰፕራይዝ ያልከው ይሄ ተራ አይደለም። በጣም ብዙዎቹ እውነቴን ነው የሚመኙት ቢሳሉት የማያገኙት ነው። እና እኔ አሁንም ለአብርሃም ለሩታም እንዲሁም ለኤፋም እዛ ጋር አብርሽን ሰፕራይዝ ለማድረግ የመጣችሁ ጓደኞቿ በሙሉ እንኳን ደስ አላችሁ በድጋሚ እላለሁኝ። የእናንተ ልፋትም አለበት። እዛ ጋር ፈረንጁን ብትሉ ሩታዬ እንድትጎዳ አይፈልግም።
አብርሃም ወደ ሩታ እንዲመለስ የሚፈልግ ወንድማችን ነው። እዩንም ብትሉ እንደዛ ነው፣ ቢኒንም ብትሉ እንደዛ ነው ማለት ነው። እና በእውነት እዛ ጋር ያሉት መልካሞች ናቸው። ኤፋ ዋናው በቃ የወንድሙን ደስታ የሚፈልግ ዋናው ነው ማለት ነው። በዚህ ልክ ደግሞ ተደስቶ ስታዩ እንደው ልባችሁ ረጋ ሊል ይገባል እንጂ አሁንም ወቀሳ ልታረጉ አይገባም። በመቀጠል ደግሞ ዳኒ አፍክን ሰብስበክ የራስክን ህይወት ኖር ማለት ነው። እዛ ጋር ሄርሜላም ስላልመጣች በጣም ነው ደስ ያለኝ። ሄርሜላዬ እንዴት ነው ቪዲዮን ስታዩ ምን ተሰማሽ? አብርሃምን እቅፍ አርጋ ሩታ ስትሄድ ቅናት ተሰማሽ አይደል? አቤት አቤት! ዝሙተኞች ጀማ እንግዲህ ሲቃጠሉ ሲያሩ ነው የሚያድሩት የሚውሉት ማለት ነው። ይህን ሰሞን እንግዲህ የአብርሃም ሰፕራይዝ ነው በመደዳው ማለት ነው። በመደዳው እንግዲህ ሩታዬ ልዑል አብርሃም ሆነው ደግሞ አንድ ጋር ሲመጡ የመጨረሻ ፌንት ነው የምትነቅሉት። እኔ እንጃ። ውሽሚት በህይወት መኖሯን አረጋግጡልኝ ማለት ነው። አረጋግጡልኝ። እሰይ እንኳንም ማታ አልተገኙ እነኚህ እብዶች ከእህቱ ጀምሮ እብድ አንቋበዶች ማለት ነው። እና በእውነት እንግዲህ አብርሃም ከዚህ ቀደም በግድ ደንዝዝ፣ በግድ እበድ፣ በግድ ፍዘዝ ነው ወይ የምትሉኝ እያለ ቢላቸውም እነሱ ሊሰሙት አልቻሉም ነበረ። አብርሃም እንግዲህ ጀግናው 500 ገብቷል። የልዑልዬ አባት እኔ እንጃ። ደስታችን ነው። ዩቱብ ያው የሚያውቀው ያውቀዋል። ብዙ ልፋት አለው፣ ብዙ መከራ አለው በእውነትና ብቻ እንኳን ለዚህ አበቃክ። ደግሞ 1 ሚሊዮን ገብታችሁ ከሩታዬ ጋር ደግሞ በፍቅር በደስታ ኖራችሁ የእናንተን ደስታ ለማየት ያብቃን ነው ማለት የምፈልገው። ያው ዴቪንም አመሰግነዋለሁ ድጋሚ እዛ ጋር ያሉትን እህቱንም ሙሽሚትንም ዳኒንም አለመጥራቱ ማለት ነው። ሰፕራይዝ ያው ምን እንደሆነ መቼም ሳይገባው ቀርቶ አይደለም፣ ሚስጥር አይደለም። ግን እነሱ ሰፕራይዙ እንዲህ ነው ብለው ስለነገሩት እሱም አምኗል። ታውቃላችሁ ከካሜራ ጀርባ የሚወራው ሌላ ነው፣ እዛ ጋር እነሱ የሚያወሩት ሌላ ነው ማለት ነው ለኦዲየንስ። ብቻ ምንም ይሁን እንኳንም ተደሰተ። አብርሃም ሲጀመር ቡታጅራ አልነበረም፣ ከቡታጅራም አይደለም የመጣው የነበረውም እዛው አዲስ አበባ ውስጥ ነው ማለት ነው። እንግዲህ ከቡዜ ቤት ራሱ የሄደ አይመስለኝም፣ አይታወቅም። እኔ ቡታጅራ እንዳልሄደ ነው የማውቀው። እና ያልታመመ ልጅ ሄዶ ምን ይሰራል? እውነቴን ነው። ምን ጉዳይ አለው? ጸበል አዲስ አበባ ጠፍቶ ነው? እንግዲህ አዲስ አበባ ውስጥ ብዙ የጸበል ቦታዎች አሉ። በዛ አካባቢ ብትሄዱ አርሴማ አለች፣ ብዙ ማለት ነው። እንጦጦ፣ ኪዳነ ምሕረት እንግዲህ ብዙ አዲስ አበባ ዙሪያ ወደ ደብረ ብርሃን እንግዲህ መስመር መሄጃ ወጣ ብላችሁ ትንሽ ከአዲስ አበባ ማለት ነው። እና ሰው ከሩቅ ሀገር ይመጣል፣ እንኳን እናንተ እዛው ከአዲስ አበባ ለመሄድ ማለት ነው። ስለዚህ የማይመስል ነገር ባትናገሩ ደስ ይለናል። የማይመስል ነገር ለባልሽ አትንገር የሚባለው ነገር ነው ጨዋታው። ለማንኛውም እንኳንም ዳነ ሁላችንም የምንለው ነበር በየኮሜንቱን የሚያልኩን ነበር ቪዲዮ ስሰራ። አብርሃም 500 ኬ ሲገባ ይሄ ደነዘዘው ይለቀዋል፣ ሆን ብሎ ለመፈመስ ነው ብዙዎቻችን ብለናል፣ አውቀናለም። እንኳንም ብቻ ደነዘዘ። እንኳንም ደግሞ ሩታዬ በዚህ ልክ ወዳጅና ጠላቶችሽን ለየሽበት። እንግዲህ አብርሃም በአብርሃም ስም ብዙ የሰደቡሻሉ፣ ያንቋሸሹሽ አሉ፣ አንቺን ለመጣል የተሯሯጡ አሉ። አንቺም ታዝበሽ አልፈሽበታል ይህንን ነገር ማለት ነው። ነገር ዛሬም እንግዲህ ክፏን ነው ወዳጅና ጠላቷን የለየችበት እንትን ነበር። የዛን ሰሞን ብዙ ፈተናዎችን አልፋ ዛሬ እዚህ ጋር ሩታ ቆማ ትገኛለች ብሎ የገመተ ማንም አልነበረም። እሷ ግን ጠንካራ ሴት ናት። አሁንም ወደፊት ነው እንጂ ወደ ኋላ አታውቅም ማለት ነው። ኢነርጂያችሁን ባጨርሱ ዝም ብላችሁ ደስ ይለናል። ለማንኛውም ሁላችሁም ምን አይነት ደስታ ነው የተሰማችሁ በሩታዬ በአብርሃም እንደዚህ አብረው ስቀው በማየታችሁ? አብሶ እኔ እንጃ ብዙ እንትኖች ተሰርተዋል። የማታው ደግሞ ይለያል። ይሄ ቪዲዮ ይለያል። ለምን እንደሚለይ ታውቃላችሁ? ምንም አይነት ረብሻ የለውም። ምንም አይነት ጫጫታ የለም።
ምንም አይነት ወከባ የለም። በቃ ሰላም ደስ ሲል ማለት ነው። ደስ ሲል እና ሁላችሁም እንግዲህ የተሰማችሁን ስሜት ኮሜንት ላይ አስቀምጡ። ቪዲዮ ደግሞ ይሄን ይመስላል። ተወደዳችሁት ላይክ ሰብስክራይብ አድርጉልኝ። የሰው ደስታ የሚያስደስታችሁ ማለት ነው። በእውነት አብርሃምን በድጋሚ እንኳን ደስ አለን። ለዚህ ሁሉ 500 ኬ ለመግባት የሩታዬ አስተዋጽኦ ትልቁን ሚና የምትወስደው እሷ ናት ማለት ነው። እና ሩታም ተሰድባ አብርሃምም ተሰድቦ አልቅሳበታለች ማለት ነው። ብዙ ፈተናዎችን ያዩበት ቻናል ነው። ለማንኛውም እንግዲህ የዝሙተኞች ጀማ አሁንም ቢሆን ውሽሚትን እንኳን ነፍስ ይማር ማለት ነው የምፈልገው። በቃ ባልና ሚስቱ አይለያዩም። አብርሃምና ሩታ አንድ ናቸው። ስለዚህ አንቺ የራስሽን ህይወት ኑሪ፣ ከህይወታቸው ውጪ ማለት ነው። እና ዳኒም የራስህን ህይወት ኑር። በተረፈ የተሰማችሁን ስሜት ደስታችሁን ግለጹ። ሁላችንም ያለንበት ፈጣሪ አምላክ ይጠብቃችሁ ማለት ነው። የኛ ጨዋዎች፣ የሩታዬ እህቶች፣ የአብርሃም ወዳጆች ማለት ነው። የእሱን ደስታ የምትፈልጉ በሙሉ ያው በድጋሚ እንኳን ደስ አላችሁ ማለት ነው የምፈልገው። ኤፋዬም ልፋትክ እንግዲህ ፍሬ ስላፈራ ደስ ብሎኛል። ዋናው ሚና ስትጫወት የነበረ አብርሃም ከቡታጅራ አዲስ አበባ እንዲመጣ እዛ ጋር ብዙ ልፋት ስትለፋ ነበረ። ይሄም ተሳክቶልካል። እንኳን ደስ አለክ። አንተ መልካም ነገር ነው እየሰራክ ያለከው። ሌሎቹ ግን እያሰቡክ ያለው በመጥፎ ነበረ። አንተ ልብክ ንጹህ ነው። በወንድምክ ላይ ምንም አይነት ተንኮል አላደረክም። ምንም የሰራከው ነገር የለም። ግን ትዳሩን እንዲታደስ ትዳሩ ታሞ ነበር እንዲታከም እንዲድን ነው እንጂ ያረከው ማለት ነው። እና ይሄም ለአንተ ትልቅ ክብር አለን። የወንድም መከታው እውነቴን ነው። አንዳንዴ እኮ ወንድም ማለት አባት ነው፣ መከታ ነው ማለት ነው። ወደ መጥፎ ሲሄድ እየመለስከው ነበረ እህትክ ዝሙት ብትደግፍም ማለት ነው። እና አንተ ግን ዝሙትን ትጸየፋለህ። አሁንም ዝሙትን እናወግዛለን፣ አንደግፍም። ለማንኛውም የዝሙተኞች ጀማዎች መልካም መቃጠል ይሆንላችሁ። ወዳችኋለሁ። ውድ ሀገሬ ልጆች ሁላችሁም በያላችሁበት ፈጣሪ ጠብቃችሁ። ባይ ባይ። መልካም ጊዜ